ከአፍሪካ ህብረት ፊት ለፊት በ4.5 ሚሊዮን ብር ሙሉ ክፍያ የቤት ባለቤት ወደሚሆንበት ቦታ ነው እንግዲህ ጎራ ብለን ያለነው። አዲስ ነገር ይዘን መጣን የምንልሽ ወደ ቡልጋሪያ አካባቢ ነው። በጣም ፕራይም የሆነ ሎኬሽን ነው። አፓርትመንት ቢሰሩበት ኤሪያ ነው። እኛ ደግሞ ዩኒክሊ የተለያዩ ጥሩ ኦፈሮችን ከተሻለ ኦፈር ጋር ከዲስካውንት ጋር ከቆንጆ አከፋፈል ጋር ኮንፊደንሻል የሆነ ፕሮጀክት ነው ይዘን የመጣ ነው። ቶታል ፕራይሳቸው ከ7 ሚሊዮን ይጀምራል። ቤቶቹ የዋን ቤድሩም ቤቶች ቅድሚያ ክፍያቸው ያው 700 ሺህ ብር አካባቢ ይሆናል። 10% ቀሪውን ክፍያ በግንባታው ሂደት መሰረት መክፈል ይችላሉ። የባንክ አማራጮችን የሚፈልግ ከሆነ ደግሞ 50% የባንክ እድል እናመቻችለታለን። አሁን ያልኩሽ የቡልጋሪያውን ሳይት በካሬ 89,000 ብር አካባቢ ነው ሪሊዝ እያደረግን ያለ ነው። በሴሚ ፊኒሽ ዴሊቨሪ 20% ለሚከፍል 13% ቅናሽ እናደርጋለን። 100% ለሚከፍል ደግሞ 25% ቅናሽ እናደርጋለን ማለት ነው። ጀነሬተር፣ ጋርቤጅ ሹት፣ የከርሰ ምድር ውሃ እና የመኖሪያ ፋሲሊቲዎች መካተት ያለባቸው ከመኖሪያ ቤት ጋር አብረው መምጣት ያለባቸው እንደ ልጆች መጫወቻ፣ ግሪን ኤሪያ የመሳሰሉትን አሚኒቲዎች እዛ ቢልዲንጉ ላይ ያካተናል። ሰላም ውድ የማዕዘን ስቲም ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዘንላችሁ የመጣ ነው ከአፍሪካ ህብረት ፊት ለፊት በ4.5 ሚሊዮን ብር ሙሉ ክፍያ የቤት ባለቤት ወደሚሆንበት ቦታ ነው እንግዲህ ጎራ ብለን ያለ ነው። በተጨማሪ ደግሞ የ50% የባንክ ብድር ተመቻችቶላችኋል። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። አልሐምዱሊላህ እግዚአብሔር ይመስገን አለን። እንግዲህ ዛሬ ወደ እናንተ ካምፓኒ ጎራ ብለን ያልንበት ምክንያት የተለያዩ አዲስ ነገሮችን ይዛችሁ መምጣታችሁ ሰምተና እንግዲህ ከዛ በፊት እስቲ ስለ ራስና ስለ ስራ ድርሻ ትነግረኛለህ ማለት ነው። እሺ መልካም፣ ስለመጣሽ በቅድሚያ በጣም ደስ ብሎናል። አብዱ እባላለሁ። የሰመር ሪል ስቴት ማርኬቲንግ ዳይሬክተር ነኝ። ሰመር ሪል ስቴት ያው በሴቶች አደባባይ አንድ ቢልዲንግ ኦልሬዲ ጨርሶ ለደንበኞች በማስረከብ ላይ የሚገኝ ድርጅት ነው። ማርኬቱ ላይ አንድ 4 ዓመት ቆይታ ነበረው። ያው ሜንሊ ካምፓኒ ፎከስ ያደርግ የነበረው ይህን ፕሮጀክት ማጠናቀቅ ላይ ነበር። እንደምታየው ሙሉ ፊኒሽንጉን ጨርሰን ለደንበኞቻችን እያስረከብን ነው ከነ ካርታው። ብዙ ደንበኞች ከ10 በላይ የሚሆኑ ደንበኞች ቢልዲንጉ ላይ ገብተው እየኖሩበት ይገኛሉ። ያው የዚህ መጠናቀቅ ተከትሎ ሁለተኛ ፕሮጀክታችንን ላውንች አድርገናል በእንግሊዝ ኤምባሲ። በጣም ጥሩ የሆነ ሬዚደንሻል አፓርትመንት እሱንም ሽያጩን አጠናቀናል። ላለፉት 5 ወራት እሱን ነበር ስንሰራ የነበረው። ግንባታውንም አግሬሲቭሊ ዴይ ኤንድ ናይት እየሰራን ነው። በጣም ጥሩ ፕሮግረስ እያደረገ ያለ ፕሮጀክት ነው። አሁን የእሱን መጠናቀቅ በተመለከተ የሽያጩን መጠናቀቅ ብዙ ደንበኞቻችን በሚያነሱት ጥያቄ ስቶክ እጥረት አለብን ከረንትሊ ሰርድ ፕሮጀክት ይዘን መተናል። ያው የደንበኞችን አስተያየት ከግምት በማስገባት አዲስ ነገር ይዘን መጣን የምንልሽ ወደ ቡልጋሪያ አካባቢ ነው። በጣም ፕራይም የሆነ ሎኬሽን ነው። ብዙ ሪል ስቴቶች አፓርትመንት ቢሰሩበት ኤሪያ ነው። እኛ ደግሞ ዩኒክሊ የተለያዩ ጥሩ ኦፈሮችን ከተሻለ ኦፈር ጋር ከዲስካውንት ጋር ከቆንጆ አከፋፈል ጋር ኮንፊደንሻል የሆነ ፕሮጀክት ነው ይዘን የመጣ ነው። በጣም ጥሩ። እንግዲህ እስቲ ስላለፉት እስካሁን ስለነበሯችሁ ሳይቶች እንዴት እንደነበሩ፣ ስፔሻሊ ዴሊቨሪ ታይማቸው በምን ያህል ጊዜ ውስጥ ተጠናቀው ተረከቡ የሚሉትን እስቲ ትንሽ ሃይላይት ንገረኝና አሁን ደግሞ አዲሱን ስላወጣችሁት ሳይት ደግሞ እስቲ ዲቴል ትነግረኛለህ። ኦኬ አይ ቲንክ የማዕዘን ሪቪው ሰመር ላይ ከዚህ በፊት የሰራ ነው አይመስለኝም። በደንብ ብሪፍ ለማድረግ ያክል ሰመር ሪል ስቴት አቶ ሳሙኤል ነጋ በሚባሉ ኢትዮጵያዊ ባለሀብት ነው ፋውንድ የተደረገው። ሚስተር ሳሙኤል ላለፉት 35 ዓመታት አሜሪካን ወደ ኢትዮጵያ ከመምጣታቸውና ወደ ሪል ስቴት ከመግባታቸው በፊት 35 ዓመት አሜሪካን ሀገር ነበር የሚኖሩት። በቴክሳስ ዳላስ ትልቅ ትራንስፖርቴሽን ካምፓኒ እና የሞርጌጅ ብሮከሬጅ ፈርሞች ነበሯቸው። እነዛን ቢዝነሶች አቋርጠው ነው ወደዚህ የመጡት። ያው ሀገር ላይ ለመስራት ካለ ፍላጎት የተነሳ ነው። አብዛኛው ዲያስፖራ ደግሞ ምን ይፈልጋል?
ምንድነው እዚህ ሀገር ላይ እንደ ጉድለት የሚመለከተው የሚሉትን ነገሮች በደንብ እዛም ሆኖ እንደ አንድ ሪል ስቴት ኢንቨስተርም በደንብ እነዛ ነገሮች ላይ ጥናት አድርጎባቸው ነው የመጣው። ትልቁ ነገር ትረስት ነው። ይህም ቢልዲንግ በቀላሉ ነው ማርኬት ያደረገው። በዋናነት ደንበኞችን ማርካት፣ ለደንበኞች የተሻለ ነገር ማቅረብ በጣም የሚያምንበት ቫሉ የሚያደርገው ነገር ስለሆነ ይህም ቢልዲንግ እንደምታየው እያንዳንዱ ፊኒሽንግ ዲቴይል በጥንቃቄ ተሰርቶ ለደንበኞች ዴሊቨር እየተደረገ ነው። ቢዝነስ ኤክስፓንሽን ፕላን የመጣው ካለፉት 5 ወራት በኋላ ነው። እዚህ ቢልዲንግ ላይ የተሰሩትን ነገሮች በደንብ አብዝቶ ሌሎች ቦታዎች ላይ መድገም ስራ ነው እየሰራን ያለ ነው። እንግሊዝ ኤምባሲ 1650 ካሬ ላይ የሚያርፍ G+24 ቢልዲንግ በጥንቃቄ ዲዛይኑ ተሰርቶ በእውቅ በሆነ አርኪቴክቸራል ፈርም ብዙ ሪል ስቴቶችን በማያረጉት መልኩ ኦልሞስት ዲዛይኑ ብቻ ወደ 20 ሚሊዮን ብር ኢንቨስት ተደርጎበታል። እንደ ህንድ ኤምባሲ፣ አብርሆት ላይብራሪ፣ ሆላንድ ኤምባሲ፣ አድዋ 00 ዲዛይን ያደረገ አንድ ዮሴፍ በረደድ የሚባል አባ አርክቴክትስ የሚባል ፈርም አለ። እነሱ ናቸው የሰሩት። በጣም ቆንጆ አድርገው ነው ዲዛይኑን የሰሩት። በእንግሊዝ ኤምባሲ እንግዲህ በጣም ጥሩ ሎኬሽን ነው። ያው ኤምባሲው በመኖሩ ምክንያት አካባቢው ላይ የግንባታ ፍቃድን ማግኘት ምናምን ረጅም ጊዜ አስቸጋሪ ነበር። ብዙ አፓርትመንቶች እዛ ኤሪያ ላይ አስተውለሽ ከሆነ የሉም። እኛ ተሳክቶልን መሬትም ማግኘት ችለናል። ሁሉንም ነገር ጨርሰን ሽያጩን አጠናቀን ከረንትሊ በግንባታ ላይ እንገኛለን። ያንን ፕሮጀክት ለደንበኞች ስናስተላልፈው በጣም ምርጥ በሆነ ዋጋ፣ ምርጥ በሆነ አሜኒቲ፣ ምርጥ በሆነ ዲዛይን ነው። ብዙ ደንበኞቻችን እኛ ላይ በጣም ደስተኛ ስለሆኑ የሶስተኛ ፕሮጀክት ጥያቄ ሪኩዌስት በጣም እየበዛ ስለመጣ ሰርድ ፕሮጀክት ወደ ቡልጋሪያ አካባቢ ጀምረናል። ኦልሬዲ ሾሪንጉን ስንሰራ ነው የቆየን። ወደ 19 ሜትር የሚሆን ፓይል መሬቱን ኤክስካቬት ለማድረግ ወይም 5 ቤዝመንት ለመስራት ግንባታውን አጠናቀን ሰሞኑን ላውንች እያደረግን ነው ሽያጭ። ምንም ከረንትሊ ምንም ቤት ሽያጭ ያላደረግንበት፣ ምንም ቤት ያልተመረጠለት፣ ሱቆችንም በተጨማሪ የያዘ እስካሁን ሬዚደንሻል ብቻ ነበር የምንሰራው። አሁን የመጀመሪያዎቹን 4 ፍሎሮች ግራውንዱን ጨምሮ አካባቢው በጣም የስፔር ፓርት ንግድ የለመደ ኤሪያ ስለሆነ ትንንሽ ካሬ አማራጭ ሱቆችን አካተን ይዘን የመጣ ነው። ሰመር ሪል ስቴት ይህን ይመስላል የነበረው ጆርኒ ፎር ደ ፓስት 4 ይርስ። ከዚህ በኋላ ያሉትን 4 ዓመታት ደግሞ በተሻለ አቅም የተለያዩ አዲስ አበባ ፕራይም የምንላቸው ሎኬሽኖች ላይ ብዙ ፕሮጀክቶችን ኢትዮጵያ ውስጥም ላሉ ቤት ፈላጊዎች ለትውልደ ኢትዮጵያውያንም በደንብ ማስተላለፍ እንፈልጋለን። ለዛ ነው ዴይ ኤንድ ናይት እየሰራን ያለ ነው። እንደ ቲም ነው የምንሰራው። ኦውነሮች፣ ማርኬቲንግ ቲም፣ ኮንስትራክሽን ቲም በደንብ ኦርጋናይዝድ ሆነን ጥሩ ነገር እየሰራን ነው። በጣም ጠለቅ ያለና እጅግ ደስ የሚል ኢንፎርሜሽን ነው እየነገርከኝ ያለኸው። ታዲያ እስቲ ወደ አዲሱ ሳይታችሁ እንምጣና አዲሱ ሳይታችሁ ያው ከመኖሪያ ቤት ባሻገር የንግድ ሱቆች አሉት ብለኸኛል። እስቲ ንግድ ሱቆቹ ምን ይመስላሉ? ምን ያህል ካሬ አላቸው? እና ደግሞ ለኢንቨስትመንት እንዴት ነው ቢከራይ ቢሸጥ ያዋጣል ወይ የሚሉትን ነገር ንገረኝና። ኦኬ ሱቆች ከረንትሊ ከግራውንድ ፍሎር ጀምሮ እስከ ሰርድ ፍሎር ነው ፕሮቫይድ ያደረግነው። ከ25 ካሬ ጀምሮ እስከ 70 ካሬ ድረስ የተለያዩ አማራጮች ይኖረናል። ኦልሞስት ቶታል ፕራይሳቸው ከ5 ሚሊዮን ብር ከ4 ሚሊዮን ብር አካባቢ ጀምሮ የሚነሱ ሱቆች ይኖሩናል። ዳውን ፔመንታቸውን የተሻለ ለብዙ ሰዎች ተጠቃሚነት ስንል 15% ብቻ ነው ያደረግነው ለመጀመሪያዎቹ 20 ሱቆች። ይህንን ኦፈር አውጥተናል። በዚህ ስሌት 750 ሺህ ብር አካባቢ አንድ ሱቅ ሴኪዩር ለማድረግ ቡልጋሪያ ሳይታችን ላይ ኢንቨስት ማድረግ ብቻ ነው አንድ ደንበኛ የሚጠበቅበት። ቀሪውን ክፍያ ደግሞ በ36 ወራት በግንባታው ሂደት መሰረት እየከፈለ ይቆያል ማለት ነው። በጣም አሪፍ። በስንት ፐርሰንት ቅድመ ክፍያ ነው የሚሆነው? 15% ነው። ቀሪውን ክፍያ በግንባታው ሂደት መሰረት በ36 ወራት ከኛ ጋር አብሮ እየከፈለ ይቆያል። የባንክ አማራጮችን የሚፈልግ ከሆነ ደግሞ 50% የባንክ እድል እናመቻችለታለን። ዊች ሚንስ በ3 ሚሊዮን 250 ሺህ አካባቢ ሱቆውን ማድረግ ይችላል እዛ ሎኬሽን ላይ። ኢንቨስትመንት ሪተርኑን በተመለከተ እነዚህ አሁን ምልሽ 25 ካሬ ሱቆች እስከ 100 ሺህ ብር 150 ሺህ ብር መከራየት ይችላሉ። በፊት እንኳን እኔ በማውቀው ያንን ኤሪያ ቄራ ቡልጋሪያ ማለት ትልቅ የስፔር ፓርት ንግድ ያለበት ኤሪያ ነው። ሱቆቹን በጣም ትንንሽ ናቸው። የሚገርምሽ ነገር 6 ካሬ 7 ካሬ ሱቆች
እስከ 100,000 ብር የሚከራዩበት ሎኬሽን ነው። በጣም ጥሩ የሚባል ለራስሽም ወደ ስፔር ፓርት ቢዝነስ ወደ ተለያዩ ቢዝነሶች መግባት የምትፈልጊ ከሆነ ሰፊ በር ይከፍትልሻል። ዲዛይን ዋይዝ ያካተትናቸው ነገሮች አሉ። የራሱ መግቢያ ይኖረዋል፣ የሱቆች ስፔስ፣ የራሱ ኤሌቬተር ይኖረዋል፣ ለብቻ የራሱ ደረጃ ይኖረዋል። የተሻለ እይታ እንዲኖራቸው ሱቆቹ ሰፋፊ የሆኑ ሰርኩሌሽን ኤሪያዎች እንደ ሞል ይኖሩታል ማለት ነው። ፍላግሺፕ ፕሮጀክት ነው የሚሆነው። በጣም ጥሩ አድርገን ነው የምንሰራው። ስለዚህ ከመኖሪያ ቤቶቹ ጋር ምንም የሚያጋጭ ነገር የለውም ማለት ነው። ምንም መግቢያውም መውጫውም የተለያየ ነው የሚሆነው። የራሱ የሆነ ፓርኪንግ ስፔስ ይኖረዋል። እንዳልኩሽ 19 ሜትር ወደ ታች ሾሪንግ እየሰራን ነው ብዬሻለሁ። ብዙ ሪል ስቴቶች ያን አያደርጉም። ያን መስራት የፈለግንበት ምክንያት በጣም ሰፊ የሆነ የፓርኪንግ ስፔስ ፕሮቫይድ ለማድረግ ነው። ኦልሞስት ወደ 5 የሚሆን ቤዝመንት ይኖረዋል። መኪና ማቆሚያ 5 ቤዝመንት ይኖረዋል። ከ100 መኪና በላይ ማቆም ይችላል። ካሉት አፓርትመንቶች እና ሱቆች እኩል የሆነ የመኪና ማቆሚያ ስፔስ ፕሮቫይድ እናደርጋለን። ሰው ምንም ሳይቸገር የሚገበያይበት ኤሪያ እና ሴም ታይም ሴኪውርድ በሆነ ሁኔታ የሚኖርበት አፓርትመንት አድርገን የሰራ ነው ማለት ነው። በጣም ጥሩ። እንግዲህ ስለ ንግድ ሱቆቹ ደግሞ ይህን ያህል ሰፋ ያለ መረጃ ከወሰድን አይቀር እስቲ ወደ መኖሪያ ቤቶቹ እንምጣና በመሀል ቄራ ቡልጋሪያ ላይ ለመኖር አካባቢው አመቺ ነው ወይ? በተጨማሪ ደግሞ ሰመር ሪል ስቴት አዲሱ ሳይታችሁ ላይ ይዞ የመጣው የካሬ አማራጭ፣ የመኝታ አማራጭ፣ የአከፋፈል ሁኔታ እንዲሁም የተለየ ዲስካውንት አለው ወይ? እነዚህ ነገሮች እስቲ ንገሪኝ። ኦኬ፣ ከመኖሪያ ተመራጭነት አንጻር ያው ሳር ቤት ላይ ያለውን ዲማንድ በጣም በከፍተኛ ሁኔታ ከተማው ሲወራ ነው የምናውቀው። ቄራ ቡልጋሪያ ማለት ኦልሞስት ለሳር ቤት ለአፍሪካ ህብረት በጣም ፕሮክሲሚቲ ያለው ኤሪያ ነው። ወደ ቦሌም ለመሄድ ደግሞ በመስቀል ፍላወር አድርገሽ በጣም ቅርብ ነው። ኦልሞስት የሚኒትስ መንገድ ነው። ስለዚህ ከዛ አንጻር ስናየው በጣም አሪፍ የመኖሪያ ኤሪያ ይሆናል። ለስራም ለሁሉም ነገር አመቺ ነው የሚሆነው። አፍሪካ ህብረት አጠገብ መሆኑ ደግሞ ልኖርበት ባቲ ራሱ ለኢንቨስትመንት አማራጭ ይሆንሻል። ብዙ ዲፕሎማቶች እዛ አካባቢ እንደሚገኙ ይታወቃል። ኦልሞስት በጣም በርካታ የሆኑት ኤምባሲዎች ደግሞ እዛ አካባቢ ሳር ቤት ብስራተ ገብርኤል ነው ያሉት። እዛ አካባቢ ላይ አፓርትመንት ስንት ሊከራይ እንደሚችል ያው ጥናቶች ስናደርግ በጣም ከፍተኛ ኢንቨስትመንት ሪተርን እንዳለውን የተረዳ ነው። ዋናው ነገር እኛ ያሰብነው ለደንበኞች የተሻለ ለማድረግ አፎርደብል እንዲሆኑ ካሬያቸው ላይ ትልቅ ስራን ይሰራ ነው። ከ78 ካሬ እስከ 80 ካሬ የሚሆን ዋን ቤድሩም ቤት ፕሮቫይድ አድርገናል። በፍሎር 2 ዋን ቤድሩም ቤቶች ይኖሩናል። በርከት ያሉ ዋን ቤድሩም ቤቶችን ፕሮቫይድ አድርገናል። አት ዘ ሴም ታይም 2 ቤድሩም ቤቶችንም በጣም ሰፊ ሳይሆኑ መጠነኛ ካሬ ሆነው አፎርደብል እንዲሆኑ የሰራነው ስራ አለ። 103 ካሬ እና 112 ካሬ 2 ቤድሩም ቤቶች ይኖረናል። በተጨማሪም 3 ቤድሩሞቹንም አነስተኛ ካሬ እንዲሆኑ ትልቅ ስራን የሰራ ነው። ከ160 ካሬ አማካይ ካሬ አካባቢ ጀምሮ እስከ 180 ካሬ ድረስ 4 ቤድሩም ለሚፈልጉ ሰዎች በኋላ ማሳይሽ አይነት ቤት በሞዲፊኬሽን ወደ 4 ቤድሩም መቀየር የሚችሉት አይነት የካሬ አማራጭም አመቻችተናል። ቢልዲንጉ 3 ለሬዚደንሻል ብቻ የተዘጋጀ 3 ኤሌቬተር ይኖረዋል። በተረፈ ሞደርን የሚባሉት አሜኒቲዎች እንደ ጀነሬተር፣ ጋርቤጅ ሹት፣ የከርሰ ምድር ውሃ እና የመኖሪያ ፋሲሊቲዎች መካተት ያለባቸው ከመኖሪያ ቤት ጋር አብረው መምጣት ያለባቸው እንደ ልጆች መጫወቻ፣ ግሪን ኤሪያ የመሳሰሉትን አሜኒቲዎች እዛ ቢልዲንጉ ላይ ያካተናል። እኛ ሁልጊዜም ያው ቢልዲንጉ ሀቢታብል እንዲሆን ወይ ደግሞ ከቢልዲንጉ ሰዎች እየወጡ ሌሎች ነገሮችን ለማሟላት ብዙ እንዳያስቡ እዛው ላይ የምናካትተው ነገር አለ። 5ኛ ፍሎሩን በተሻለ ሁኔታ ከፍ ያለ ሲሊንግ ሄት አድርገንለት ወደ 5 ሜትር የሚሆን ሲሊንግ ሄት ኖሮት ሁሉንም ነገር አዳራሾችንም ኢቨን ሾፖችንም የሸቀጥ ሾፖች ሊሆን ይችላል እዛው በተለያዩ አውትሶርስ አድርገንላቸው የሚኖሩ ሚኒ ማርኬቶች፣ ግሮሰሪዎች ይኖራሉ ማለት ነው። እዛው ላይ እንደ ኢንዶር ስዊሚንግ ፑሎች፣ የተለያዩ ሞደርን የሚባሉ አሜኒቲዎችን እዛው ቢልዲንጉ ላይ የምናካትት ይሆናል። ጥሩ ኢንቨስትመንት ሪተርን ከቤቶችም ከሱቆችም አንጻር ማግኘት ይቻላል። የካሬ ሜትር ዋጋ ከፍተኛ ፍሎሮች ላይ 89769 ብር ነው። በዚህ ስሌት ቤቶችን ማግኘት ይቻላል። ዳውን ፔመንቶችን ማየት ካስፈለገ ቶታል ፕራይሳቸው ከ7 ሚሊዮን ይጀምራል። ቤቶቹ የዋን ቤድሩም ቤቶች
ቅድሚያ ክፍያቸው ያው 700,000 ብር አካባቢ ይሆናል። 10% ቀሪውን ክፍያ በግንባታው ሂደት መሰረት መክፈል ይችላሉ። የባንክ ኦፖርቹኒቲም ስላለ 50%ን ብቻ ነው በ36 ወራት ከነሱ ኤክስፔክት የምናደርገው። ኬሳቸውን በጣም በማይጎዳ መልኩ የቤት ባለቤት መሆን የሚችሉበት ቻንስ ነው። ያው የራሳቸው የሆነ ደግሞ ዳውን ፔመንት አላቸው ብለኛል። ቅድመ ክፍያ 10% ነው የሚሆነው። ከእያንዳንዱ ፐርሰንት የራሱ የሆነ ዲስካውንት አለው ወይስ በዛ ያለውን ፐርሰንት የከፈለ ብቻ ነው ዲስካውንት የሚያገኘው? ኦልሬዲ አሁን የምነግርሽ ዋጋ ስታንዳርድ ፕራይሳችን ለዛ ለቦታው ይመጠናል ብለን ያዘጋጀ ነው 98,000 ነው የካሬ ሜትር ዋጋ። አሁን የነገርኩሽ 89,000 ማለት ከዛ ወርደናል፣ ወደ 9,000 ብር ፐር ካሬ ወርደናል። ይሄ አንድ ዲስካውንት ነው። ይህንን ለሁሉም ማከፋፈል የሰጠ ነው 10%ም 100%ም ለሚከፍል ግን በተጨማሪ ካከፋፈል ጋር ደግሞ ካከፋፈል መጠን ጋር የተያያዘ 20% ለሚከፍል 30፣ 40 እያልን ያወጣናቸው ዲስካውንቶች አሉ። 20% ለሚከፍል 13% ቅናሽ እናደርጋለን። 100% ለሚከፍል ደግሞ 25% ቅናሽ እናደርጋለን ማለት ነው። በዚህ መሰረት እንግዲህ ወደ 71,000 ብር ምናምን 100% የካሬ ሜትር ዋጋችን ይሆናል። አዲሽናሊ ደግሞ በግሩፕ ሆነው ለሚመጡ በጋራ ሆነው ለሚመጡ ከቶታል ፕራይሱ ላይ የምንሰጠው ቅናሽ አለ። እሱ ተጨማምሮ ሲሰራ በካሬ ሜትር እስከ 65,000 ብር ድረስ ኦፈሮችን ከረንትሊ ከኛ የማግኘት ቻንስ አለ። በጣም ደስ ይላል። እንግዲህ ታዲያ ይህን ሁሉ ነገር ካወራን አይቀር እስቲ ሾሩም ደግሞ ካላችሁ በደንብ እናያለን። 16ኛ ፍሎር ላይ አንድ ቆንጆ ቤት አለ። እሱን አሳይሻለሁ። በፉል ፊኒሽድ የጨረስነው ቤት ነው። አሁንም ማሳይሽ ያው ሴቶች አደባባይ ላይ ኦልሬዲ የጨረስነው አፓርትመንት አለ። ቅድም ዲስከስ እንዳደረግ ነው እዛ ላይ ኦልሞስት ባለ 5 መኝታ 267 ካሬ 5 ቤድሩም 5 ባዝሩም ያለው ቤት ነው። በጣም ቆንጆ ቤት ነው። በጥሩ ፊኒሽንግ ነው ያለቀው። ባለ ስንት ካሬ ነው ያልከኝ? 267 ካሬ ባለ 5 መኝታ ባለ 5 መታጠቢያ ነው። ቤቱን በደንብ ዞር እያለን ላሳይሽ። ያምራል ቤቱ። በጣም ቆንጆ ቤት ነው። ፊት ለፊት እንደገባሽ ከሎቢው ሳይድ የምታገኙ እዚህ ጋር ዳይኒንግ ኤሪያ ይኖረናል። ፊት ለፊት ላይ ኦፕን ኪችን፣ አጠገቡ ላይ ባዝሩም አድርገን የሰራ ነው አለ። በዛ በኩል ሰርቪስ ኳርተር ሩሞች አሉ። ወደዛ እንሂድና እነሱን ላሳይሽ። ደስ ይለኛል። ኪችን 2 ኪችን ነው ያለው። ትራዲሽናል ኪችንም ሞደርን ኪችንም አለው አንድ ላይ ማለት ነው። አንድ ላይ ኦፕን ኪችን፣ በዚህ በኩል ደግሞ ትራዲሽናል ኪችን ይኖረናል። በዚህ አልፈን ደግሞ የሰራተኛ መኝታ ከነ መታጠቢያውና ባልከኒ ይኖራል ማለት ነው። በዚህ በኩል የሰራተኛ መኝታ ይኖረናል። እዚህ ጋር ደግሞ ላውንደሪ ማሽንም ሴት ማድረግ ትችላለሽ። ልብስ ለማድረግ ይመቻል። ቪውም አለው። ትራዲሽናል ኪችኑም በደንብ አየር ያገኛል፣ ብርሃንም ያገኛል ማለት ነው። በጣም አሪፍ፣ በጣም ጥቅቅ ተደርጎ ነው የተሰራው። በጣም ቆንጆ አቀማመጥ ነው ያለው ቤቱ። ይህን አፓርትመንት ስንሰራ እንግዲህ የጀመርንበት ሰዓትም አንጻራዊ ሁኔታ በፉል ፊኒሽድ ነበር የሽያጭ ፓኬጃችን። ያለቀ ቤት እያሳየሁሽ ያለሁት ለዛ ነው። ኦልሬዲ ሁሉም ቤቶች ለደንበኞች አስረክበናቸዋል። ገብተው መኖር ያልቻሉ ውጭ ሀገር የሚኖሩ የተወሰኑ ዲያስፖራ ክላየንቶች አሉ። ይሄ ማሳይሽ ቤት የነሱ ቤት ነው ማለት ነው። ይሄ ቢልዲንግ ሙሉ ለሙሉ ሶልድ አውት ነው። ምንም አይነት ቤት የለም። ኦልሬዲ ለደንበኞቻችን አስረክበናል። አሁን ግን ያሉን ፓኬጆች ሰከንድ ፕሮጀክታችን እንግሊዝ ኤምባሲም አሁን ሰርድ ፕሮጀክት ላውንች ልናደርግ ነው ወደ ቡልጋሪያ። እነዚህ ፕሮጀክቶች ላይ ሴሚ ፊኒሽድ ነው ሽያጫችን ማለት ነው። ሴሚ ፊኒሽድ ነው የምታስረክቡት፣ ግን ደንበኛ ፉል ፊኒሽድ ቢፈልግ ስቲል በፉል ፊኒሽድ የመረከብ ፕሮባቢሊቲ አለው። አሁን በምታየው ስታንዳርድ እንሰራለን፣ ግን አድቫይዝ የምናደርገው ምንድነው ደንበኛ በራሱ ተች በራሱ ማቴሪያል ቴስት ቢጨርሰው ፕሪፈር እናደርጋለን። በጣም ቆንጆ። እዚህ ጋር ዳይኒንግ ኤሪያችንን ሴት የምናደርግበት ነው። ከኪችኑ ቅርብ ርቀት ላይ ነው ያለው። እዚህ ጋር ሊቪንግ ስፔስ ይኖረናል ማለት ነው። እንዴት ነው ሁሉም ቤቶቻችሁ ላይ 2 አይነት ኪችን ነው ያለው ወይስ? አሁን ላውንች ያደረግናቸው ፕሮጀክቶች ላይ ኦፕን ኪችን የሚለውን ኮንሰፕት ኮምፕሊትሊ ትተነዋል። ይህም ቤት ኦፕን ኪችን አድ ያደረግንበት ምክንያት ምንድን ነው? አንደኛ ግሮስ ኤሪያው በጣም ትልቅ ነው፣ 267 ካሬ ስለሆነ ነው። ከረንትሊ እየሰራናቸው ያሉ ፕሮጀክቶች በጣም አፎርደብል የሆኑ የደንበኞችን ኪስ ያገናዘቡ፣ ሁሉም ሰው የቤት ባለቤት መሆን ይፈልጋል። ያው ዋናው ነገር የአከፋፈሉ የቶታል ፕራይሱ ጉዳይ ስለሆነ ሞስትሊ አፎርደቢሊቲ ላይ የብዙዎችን ደንበኞች ጥያቄ መመለስ ላይ ገብተናል። ከዚህ ፕሮጀክትም
ያገኘነው የሀሳብ ግብአት ስላለ እሱን ይዘን ነው እየሰራን ያለ ነው። ኤቭሪ ፕሮጀክት ፕሮግረስ የምናደርጋቸው ነገሮች አሉ። በዛ መሰረት አሁን አነስተኛ ካሬዎች ላይ ነው ፎከስ የምናደርገው። ሜን የሚባሉትን የቤቱን ክፍሎች እንደ ሊቪንግ ሩም፣ ማስተር ቤድሩም፣ ኪችን የመሳሰሉትን ጥሩ ስፔስ ሰጥተናቸው፣ ግን ይሄ አዲሽናል የሆኑ አሜኒቲዎችን እንደ ኦፕን ኪችን ምናምን ቀንሰናል። ግን ስቲል ደንበኛ የሚፈልግ ከሆነ ኦፕን ኪችን ሳሎኑ ላይ አድ አድርገን መስራት የምንችልበት ሁኔታ አለ። አብዛኞቹ የኛ ቤቶች ሳሎናቸው 50 ካሬ 40 ካሬ ነው። ከዛ ላይ ተቀናሽ ተደርጎ መሰራት ይችላል። አይ በጣም አሪፍ ነው። ለዚህም ሴሚ ፊኒሽድ መረከባቸው ጥሩ የሚያደርገው ይመስለኛል። እነዚህ ነገሮች አድ ለማድረግ በጣም አሪፍ እንደዛ ነው። ይሄ የምታየው ስፔስ ሊቪንግ ስፔስ ነው። በጣም ሰፊ ነው። ኦልሞስት ወደ 40 ካሬ ይሆናል። ትልቅ ነው። በረንዳም አለው። ጥሩ የሚባል የአዲስ አበባ ቪውም ታገኝበታለሽ። ኦልሞስት እንደ እንጦጦ የካ ተራራን ከቤትሽ ውስጥ ሆነሽ ማየት ትችላለሽ። ናቹራሊ ሃርሞናይዝድ የሆነም ቪው አለው። ሲቲ ቪውም ይኖረዋል ማለት ነው። አይ በጣም አሪፍ ነው። በተጨማሪ ደግሞ ናቹራል የሆነ ኤር እና ናቹራል የሆነ ላይት ይገባበታል። በጣም ሰፊ ነው እንደምታየው በሩ ሰው ሙሉ ለሙሉ ብርሃን የጠዋት ፀሐይን ጨምሮ ማግኘት ትችላለሽ ማለት ነው። በጣም አሪፍ። ታዲያ እስቲ ሌሎቹንም ማሳየኝ። ኦኬ መኝታ ቤቶቹን እኒ በመቀጠል መኝታ ቤት አንድ ማስተር ቤድሩም የምንለው በዚህ ሳይድ ይኖረናል። ማስተር ቤድሩሙ የራሱ ድሬሲንግ ባዝሩም ያካተተ ነው የሚሆነው። እዚህ ጋር ድሬሲንግ ስፔስ ይኖረናል። እዚህ ሳይድ ላይ ደግሞ በጣም ሰፊ የሆነ ማስተር ባዝሩም ይኖረናል ማለት ነው። ሰው ባስተብን አኮሞዴት ማድረግ ይችላል። እጅ መታጠቢያም አለው፣ ደውሲም አለው፣ ቦይለር አለው። እንደምታየው ናቹራል ኤርም ላይትም ያገኛል ማለት ነው። ሁሉንም ነገር ያካተተ ሰፊ ባዝሩም ነው። እዚህ ጋር ብዙ ክሎዜቶችን የያዘ ዎኪንግ ክሎዜት አለ። ለድሬሲንግ ሰፊ ስፔስ ፕሮቫይድ ተደርጓል ማስተር ቤድሩም ውስጥ ፕራይቬት ስፔስ። ወደ ዋናው ማስተር ቤድሩም ስንመጣ እንደምታየው ከሳሎኑ እኩል የሆነ ብርሃን የሚያገኝ ሰፊ ማስተር ቤድሩም ነው። ኦልሞስት 16 ካሬ አካባቢ ይሆናል ኔት ኤሪያው። ትልቅ ቤድሩም ነው። የጠዋት ፀሐይም ያገኛል። በረንዳም አለው ደግሞ ጥሩ የሆነ አየር ማግኘት ትችላለሽ። መጽሐፍ ማንበብ ይቻላል። ከሳሎኑ ሳይዝ እኩል ነው ኦልሞስት። የበረንዳውም ሳይዝ እንደዚህ በደንብ አየር መውሰድ ይቻላል። የአሁኑም ፕሮጀክታችንን ደግሞ ኢቭን በተሻለ ሁኔታ ሜቢ ስለሺ አርክቴክትስ የሚባል አለ። ስካይላይት ሆቴልን የኢትዮጵያን ኤርላይንስ ፕሮጀክቶችን ዲዛይን የሚያደርግ ትልቅ ፈርም ነው ሀየር አድርገን። እነሱ ናቸው የቡልጋሪያውን የሰሩት። G+25 ነው ህንፃው። 4 ኮሜርሻል ፍሎሮች አሉት። አንድ ፋሲሊቲ ፍሎር አለው። ፋሲሊቲ ፍሎር ማለት ከሌሎች ሪል ስቴቶችም ከተማ ውስጥም ባልተለመደ ሁኔታ 5 ሜትር ሲሊንግ ሄይት ያለው ግሪን ኤሪያን፣ ዴይኬርን፣ ላይብራሪን ሁሉን ነገር ለአፓርትመንት ነዋሪዎች አካቶ የያዘ ከዛ በላይ ደግሞ የመኖሪያ አፓርትመንቶች ከ6ኛ ፍሎር በላይ የመኖሪያ አፓርትመንቶችን በባለ 1 በባለ 2 በባለ 3 መኝታ አካተን ይዘን የመጣ ነው። እዚህኛው ፕሮጀክት ላይ ባለ 1 አልነበረንም። እንግሊዝ ኤምባሲም ላይ ባለ 1 መኝታ አልነበረንም። ያው የደንበኞቻችን ተደጋጋሚ ሪኩዌስት ከአቅም ጋር በተያያዘ የሚመጣ ሪኩዌስት አለ። እሱን ታሳቢ በማድረግ ባለ 1 መኝታዎችን ከ78 ካሬ ጀምሮ ባለ 2 መኝታም በፊት እንግሊዝ ኤምባሲ ላይ ከ138 ካሬ ጀምሮ ነበር የነበረን። ትንሽ ተለቅ ይላል ለባለ 2። በአሁኑ ፕሮጀክታችን እስከ 103 ካሬ ድረስ የሚሆኑ ባለ 2 መኝታ አማራጮችን ቆንጆ ቤቶችን ይዘን የመጣ ነው። ይሄ አሁን ማሳይሽ መኝታ ቤት የልጆች መኝታ ቤት ነው። እንደምታየው 2 ደብል ቤድ መያዝ የሚችል ነው። ብዙ ልጆችን እዚህ ሩም ውስጥ ማሳደግ ይቻላል ማለት ነው። በጣም ደስ ይላል። ሰፊ መኝታ ቤት ነው። ብዙ ቦታ እንደ ይሄን የሚያክል ሳይዝ ያለው ማስተር ቤድሩም ነው የምታገኙ እንጂ የልጆች መኝታ አታገኝም። በዛ ልክ ነው የሰራ ነው። ማቴሪያልም አጠቃቀማችን በጣም ጥሩ የሚባል ነው። እዚህ ጋር አንድ ባዝሩም አለ ለልጆች መኝታ አብሮ የተሰራ ቬንቲሌሽንን በደንብ ሴት ተደርጎለታል። እንደምታየው ሁሉም ነገር አለው። እዚህ ጋር በመቀጠል ሌላ የልጆች መኝታ አለ። እሱን ላሳይሽ። ይህ ስንተኛ ቤድሩም ነው የሚሆነው ማለት ነው? ከማስተር ቤድሩም ጋር 2ኛ ቤድሩም አየን። ይሄ 3ኛ ቤድሩም ነው ማለት ነው። 4ኛ ቤድሩም እዛ ጋር አለ። መጀመሪያ ላይ ሰራተኛ መኝታ አሳይቼሻለሁ 5 ማለት ነው። በጣም ቆንጆ። በዚህ በኩል ናቹራል ቬንቲሌሽን በደንብ ናቹራል ላይትም በደንብ ያገኛል። ይሄኛው እንኳን ደብል ቤድ መያዝ አይችልም። ሲንግል ቤድ ግን የልጆች መኝታ መያዝ ይችላል። ሌላ አንድ መኝታ አለ። ይሄኛውን ሞሮፍ እንደኔ ገስት ቤድሩም ለማድረግ አመቺ ነው። ውስጥ ላይ ራሱ ባዝሩም ስላለው ልክ ነህ። እዚህ ጋር የራሱ ባዝሩም አለው ውስጥ ላይ። ያው ከገባሽ በኋላ ነው ባዝሩሙን የምታገኙ። በዛ በኩል ሰፊ የሆነ ቤድሩም ስፔስ ይኖራል ማለት ነው።
አዎ ምናልባት ያው ገስት ሲባል ብዙ ጊዜ ፕራይቬሲ እንዲጠበቅ ኮንፈርት እንዲሰማው ኮንፈርት እንዲሰማው የራሱ ባዝሩም ይኖረዋል። ሁሉም መኝታ ቤቶቻችን አይተሽ ከሆነ መስኮት አላቸው። በደንብ ናቹራል ላይት እና ቬንቲሌሽን ያገኛሉ። ጥሩ የሚባል የሴቶች አደባባይ ኤሪያ የካሳንቺስ ቪው አላቸው በሁሉም ዳይሬክሽን፣ ወደ ሲግናልም ወደ መገናኛም ወደ የካ ተራራም ወደዚህ ወደ ካሳንቺስ አቧሬም በደንብ ማየት ትችላለሽ። ይሄ ቤት 267 ካሬ ነው እንዳልኩሽ። ኤግዛክትሊ በዚህ ሲሚላር ሳይዝ ባይሆንም ከዚህ ጋር የሚቀራረብ ቤት ቡልጋሪያ ሳይት ላይ ወደ 190 ካሬ አካባቢ የሚሆን 3 ቤድሩም ቤት ፕሮቫይድ አድርገናል። የሰራተኛ መኝታውን አዲስ ስታደርጊ ወደ 4 ቤድሩም ይሆናል። ይሄንንም ቤት አሁን ያዩትን ቤት የሚቀርብ አይነት ቤት የሚፈልጉ ደንበኞቻችን ስቲል ኦፈሮችን አዘጋጅተናል። አሁን ያልኩሽ የቡልጋሪያውን ሳይት በካሬ 89,000 ብር አካባቢ ነው ሪሊዝ እያደረግን ያለ ነው በሴሚ ፊኒሽ ዴሊቨሪ። በጣም አሪፍ። እንግዲህ ሰመር ሪል ስቴት ለደንበኛ እጅግ ዘመናዊና ተመራጭ የሆነ ኦፈር ነው ይዞ የመጣው። ደስ የሚል ነገር ነው። ታዲያ ይህን ሁሉ ነገር አይተን እንግዲህ ደንበኛ ደግሞ የሰመር ሪል ስቴት ባለቤት መሆን ይፈልጋል። እንዴት ነው ባለቤት መሆን የሚችለው ታዲያ? በጣም አሪፍ ጥያቄ ነው። ከታች ሜንሽን የምናደርጋቸው ስልኮች ይኖራሉ። እዛ ላይ በመደወል የሽያጭ አማካሪያችንን ሰናይትን በደንብ ኮንሰልት ማድረግ ይችላሉ። እኔንም ዳይሬክትሊ ታገናኛቸዋለች የሚፈልጉ ሰዎች ካሉ። በተጨማሪ ቢሮችን ሄድ ኦፊሳችን ካዛዲስ ቢልዲንግ ኡራኤል አካባቢ ነው። እዛም በግንባር 8ኛ ፍሎር ላይ በመሄድ ከሰናይት ጋርም ከሱፐርቫይዘሮችም ከማናጀሮችም ጋር ዲስከስ እያደረጉ ኦፈሮችን በአግባቡ መጠቀም ይቻላል። በዋናነት ግን በጣም አመቺ የሚሆነው ከታች ባሉ ስልኮች እሷ ጋር በመደወል ኦፈሮችን እንደሚፈልጉ ቢያስመዘግቡ ሲስተም ላይ ይዘንላቸው ኦፈሮችን የሚያገኙበት እድል ቶሎ ቶሎ እናመቻቻለን። ስልኩን አስመዝግቦ ደግሞ ወደ ቢሮ መጥቶ ተጨማሪ ኢንፎርሜሽኖችን ወስዶ ያሉትን ነገሮች አረጋግጦ ቶሎ በአጭር ጊዜ ውስጥ መጨረስ ይቻላል ማለት ነው። በጣም አሪፍ። ታዲያ ውጭ ሀገር ላሉት ሰዎች በዳይሬክት ኮንታክት ማድረግ ይችላሉ ማለት ነው። ዳይሬክትሊ ከታች ባሉት ስልኮች በዋትሳፕ ኮሚኒኬት አድርገው በቪዲዮ ኮል ፕሬዘንቴሽኖችን መውሰድ ይችላሉ። ጥያቄዎቻቸውን አድሬስ እናደርጋለን ኮንፊደንሻሊ። ኢቭን ውጭ እንዳሉ መጨረስ ቢፈልጉ የድርጅቱ አካውንቶች አሉ። ክፍያዎችን በመፈጸም በዲኤችኤል ወደ ውጭ ድረስ ውሎችን እየላክን ነው። በአብዛኞቹም ቤቶች ከረንትሊ እንግሊዝ ኤምባሲም ላይ በዛ መልኩ ነው እየሸጥናቸው ያለ ነው። ብዙ ሚዲያዎች ላይ ደግሞ እኔም ብዙ ሰው ስለሚያገኝ ያው ዳይሬክትሊ እኔንም እንድታገናኛቸው መጠየቅ ይችላሉ። በዛ መልኩ ኦፈሮችን በደንብ ቶሎ ቶሎ መውሰድ ይችላሉ ማለት ነው። በጣም አሪፍ። እንግዲህ አሪፍ የሚባሉትን መረጃዎችን ስለሰጠኝ አመሰግናለሁ። እኔም በጣም አመሰግናለሁ ስለመጣችሁ። ቴንኪዩ።